ዴቭም አለ ሄርሜላም አለችና አንድ ቦታ ለመውሰድ አስበን ነበረ። ያኛውን ፕላን አድርገን እየተንቀሳቀስን ባለንበት ሰዓት ላይ እነሱ ምን ማድረግ ፈለጉ? አብርሃምን ይዘውት ከሀገር ሊወጡ እንደሆነ ሰማንና ስለዚህ ያለው አማራጭ ምንድነው? እዚህ ጋር ቆመን መንገድ መዝጋት አለብን። ወዴት እየሄዱ እንዳሉ ማጣራት ስላለብን እንግዲህ ሁላችንም ወተናል አይደለ? አዎ ያለነው ያው ሰፈር ነው፣ እነሱ አካባቢ ነው ያለነው እና ሰላም ውድና የተከበራችሁ የአሜሪካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑ በፀጉሬ ነኝ እናቴ በኢየሱስ ግጽ አንድ ወር ሆነኝ ነው በፀጉሬ ኮንኩ ማለት ነው ቤተሰብና አሪፍ ነው ተመችቶታል። ለፀጉሬ በጣም ነው የተመቸው። ምክንያቱም ቅባት ይጠጣል እንደፈለገ ምናምን እና እንዴት ናችሁልኝ? ደህና ናችሁ? የኔ አቃጣዮች የኔ ማሮች እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መተናል ማለት ነው። ይሄ ቪዲዮ ከወደዳችሁት ላይክ በማድረግ ጀምሩ። ባባዬ ነዛ ጋር ያየው እዚህ ጋር ቪዲዮ እየሰራሁ ነው። ላይክ አድርጉልኝ የኔ ማሮች። እንግዲህ ትላንትና ያያችሁት ነገር አይታችኋል። እኛ እያለን ያለነው እስከ ዛሬ ድረስም እያለን ያለነው ሩታ ለበቀል ነው እንጂ ለፍቅርን አብርሃም አትፈልገውም። እንደዛ ያደረገችበትም ደግሞ በቃ የሆነ ነገር ለማድረግ ነው። በቃ የሆነ በቀልዋ አለ አይደለ? ከዚህ በፊት ሰው እኮ በይቅርታ ራሱ እኮ ይቅርታ ተብሎ እኮ ይታለፋል አይደለ? ትናንትና ደግሞ ጭራሽ ይባስ ብሎ የሩታ ክስት ገነት ማለት ነው አብርሃም አልታመመም ብላለች። አሁን በመጀመሪያ እደውልላታለሁ ምን እንደምትለኝ እሰማለሁ። እንደዚህ ማሳየት ባልፈልግም ማለት ቁጥሯ እንደዚህ ማሳየት ባልፈልግም ታነሳልኛለች አታነሳልኝም አላቅም። ነገር ግን እንዴት ነው ከዛ በኋላ አብርሃም የት ለማድረግ ነው? እኔ ከሁሉም የገረመኝ ቤተሰብ የኤፍሬም ማሽቃበጥ ወንድሙን እንዴት ማለት በዚያ ያክል የሆነ ታንታኒክ የሆነ ፊልም እኮ ነው አለ አይደለ? የሆነ ትምህርት አትማሩበት ምን አትሉት የሆነ የበቀለ ነገር ነው እየተማርን ያለ ነው እያስተላለፋችሁንም ያላችሁት በሁላችሁም ቻናል ማለት ነውና እንዴት ይሄ ሁሉ ሰው ይሄ ሁሉ ሰብስክራይብ ይዛችሁ ይሄ ሁሉ እንዴት አንቺ ብዙዬም ብትሆኚ ዴቭም ብትሆን እንዴት ወንድምህን አንተ ይዘህ ትሄዳለህ? ይዛችሁ መምጣት ትታችሁ እንዴት? እሱ እኮ አይኖ ልዑልም ብሎ ነው መቼስ የወለደ ያውቃል አይደለ? የወለደ ቢያውቀውም ደግሞ እንደዚህ በበቀል አይደለም የልጅን አባት በዚህ ልክ መቅጣት እንዴ ማለት የሆነ እውነት ለመናገር አንዳንዴ ስታስቡት በዚህ ልክ እኔ ማለት የሆነ በቃ ያስጠላል። አብርሃም አሁን ከነበረበት ወደ አልነበረበት እኛ ስንት ነገር እየጠበቅነው ኢንተርናሽናል ታውቃላችሁ ቲክቶክ ላይ እንዴት ፌመስ እንደነበረ አብርሃም ማለት ነው። እና አሁን ላይ ሩታ ከመጣሽ በኋላ ሩታ ስትመጣ ከፍቅር ጋር ማለት በፍቅር ሲገናኙ እንደዛ ፈቀርኩ ስትለው ምናምን አይኑ አብርሃም ብዙ ነገር አጥፍቷል። ግን ያንን በይቅርታ አለፊው ነው የተባልሽው። ሩታ ግን ምን መጣው? ከሀገር ልንወጣ እኮ አይደለም ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል እንዴ። ደስተኛ ይሁን ነው ልጁ ደስተኛ ይሁን ነው። ደስተኛ ነው እኮ እንዴ። ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ሰላም ቤተሰቦቻችን እንዴት ናችሁ? ያላችሁት ነገር አትፈልጊም በኢየሱስ ስም ምንም ነገር አለ አይደለ? ታው ማባ ታው እና የኔ ማሮች በጣም ብዙ ነገር ነው እየሰማን ያለ ነውና በጣም የሚደብር የሚዘገንን ከሀገር ልትወጡ ኧረ እባክህ የት ነው? እንኳን ከሀገር ቡታጀራ አትመጣም። አይገርምህም? በአሁኑ ሰዓት እንኳን ከሀገር ልትወጣ ማለት አትመጣም ማለት ሳይሆን የሆነ አረብ ሀገር ልትሄድ ትችላለህ። ነገር ግን እናንተ እንዳሰባችሁስ ሌላው ጅል አርጋችሁ ስለምታስቡ ማለት ነው። እና የት ነው ይዘሽ ልትሄጂ የነበረው ማለት እቅድሽ ምንድነው? እቅዳችሁ ምንድነው? አሁንስ ያለበት ነገር እንዴት ነው? እኔ ከሁሉም የገረመኝ ደግሞ የገነት አላመመውም አውቆ ነው ጭራሽ ብዙ ከሜላት ወይም ደግሞ ከሩታ እናት አልፎ እሷ የሩታ ክስተ ራሱ አውቆ ነው አለች ማለት ነው። ማለት እንደዚህ ሰው እየጀዘበ እንደዛ ሰው ሪሞት ኮንትሮል በሆነበት እንደዛ እያደረጉት እያየሽ አውቆ ነው። ሲጀመር ጠርተሽ ነበር ሩታ የሆነ ነገር ብትሆን ደግሞ እርግጠኛ ነኝ ቶሎ ነበር የምትመጪው ገነት። እኔ ስራ ቦታሽንም መጥቼ ማውራት ፈልጋለሁ ግን አሁን እርግጠኛ ነኝ ስልክ አታነሽልኝ። ምክንያቱም ትላንትና በቲክታክ በጣም ብዙ ሰው ሰድቦሻል። በጣም ብዙ ግን ይሄ ልጁ ምን ልታረጉት እንዳሰባችሁ እኔ እግዚአብሔር ይወቀው። አይኖረኝም የሚል ፍራቻ ነው እስከዛሬ ያስቀመጠኝ። አሁን ግን ልጁን ማይድን እንደማይፈልጉ ከሆነ
እምወስደው እርምጃ እኔ ወስዳለሁ። ማድረግ ያለብን ቃል ነው። ልጁ እንዲድን የሚፈልጉ ቢሆን ኖሮ ማለት ነው ልጁን ይዘው በሌሊት ለመጥፋት አይሞክሩም ነበር። ጀመረም ልክ አይደለም። አሁን ይዘውት የሚሄዱበት መንገድ በራሱ ልክ አይደለም እንጂ አሁን አንተ ከአብርሃም ጋር ምን እንደፈለጋችሁ ከአብርሃም ያላችሁ ነገር ምን እንደሆነ እኔ ራሱ ሊገባኝ አልቻለም። ምክንያቱም የሰው ልጅ በዚህ ልክ አያብድም። በቃ እንዴ እብደትም እኮ ይለያል እኮ ለእብደትም እኮ የሆነ እንትን አለው። ገብቷችኋል? እና በጣም ኦ ማይ ጋድ እኔ እንጃ በስማሙል በጣም እኔ ከምነግራችሁ በላይ እኔ አሁን ሩታን የምታስተምረኝ የልጅ አባት ላይ በቀል ማስተላለፍ ፍቅር እንደሌለ ከተወለደ በኋላ ለልጅ ምናምን መኖር እንደሌለ የዛ ሰው መበቀል ሳወለላ እናንተም የተማራችሁት እንደዛ ነው አይደለ? አዎ ሩታ እርግጠኛ ነኝ ሁሌ የምታላሉ ይሄ በቀል ነው። አፈቅርሃለሁ ምናምን ወፍ አሁን ላይ አታፈቅሩም በቀል ነው እያያሽ ያለሽው አይገርምሽም? እኔ አስረግጬ ነው የምነግርሽ ሩታ በቀል ነው። የት ነው የት ተጣጣችሁ ልትሄዱ አይኖ እሱ ልጅ ብሎ ነው ያው የወለደ ያቋል። ግን መጀመሪያ ወለዱና በቃ ስለዚህ ያላችሁን ፍቅር ታዩታላችሁ። ወልዳችሁ ተብላችሁ አታውቁም እንዴ? ወልደሽ ይዩ ተብለሽ አታውቂም? ወይ የሩታ ነገርስ እኔ ገና ድምጽሽ ስሰማ ራሱ ማለት ነው የሆነ ማለት ሰው ነሽ እንደ ሰውነት ልወድሽ እችላለሁ። ነገር ግን የምታስተላልፊያቸው ትምህርቶች ደግሞ አይ ሄት በቃ በጣም ነው የሚደብሩት። በጣም በተለይ ለባለትዳር በጣም አይሆንም። በቃ የሆነ ፍቅር በፍቅር ላይ በፍቅር መተሽ እንደገና ደግሞ በቀል ነው የምታስተላልፊው። በዛ ላይ ደግሞ የኤፍሬም ማሽቃበጥ የኤፍሬም በቃ የሆነ ምን ተካፍሎ ሆነው እንዴ ሩታ ካፍላህ ነው የሚሆነው። አይገርምህም? ሩታ በደንብ አስረግጬ ነው የምነግርህ የሆነ ነገር ባታጎርስህ ወይም ደግሞ በደጋፊዎቿ ባታጎርስህ ኖሮ እንደዚህ አታሽቃብጥም። ሲጀመር ወንድም በብር አይሸጥም። ልንገርህ አይደለ? ወንድም በብር አይሸጥም። አንተ ደነዝ ማለት ነው ደነዝ። በቃ እንደው በቅዱስ ሚካኤል ዋዜማ ቀን እንደው ክፉ ነገር ልታስወራኝ ነው። አንተም ቢሆን ሁሉሽንም እዛ የተሰበሰባችሁት በአጠቃላይ እንዳለ ምንም ያልተማራችሁ እኔ ትንሽ የተማረ ብዬ በማላችሁ ማስበው ሰው ራሱ እንዳለ የተበላሸ ነው። እንዳለ በቃ የሆነ ብልሽሽት እያላችሁ ነው። በቃ ማለት የሆነ አገራችን በጥንቆልና አስጠራችሁ። አንደኛ፣ ሁለተኛ በቃ ለብር ያላችሁ ስግብግብነት ይሄ ትምህርት ነው ወይ? ይሄ ለትውልድ ያስተምራል ወይ እስከምንባል ድረስ እኛ ዩቲዩበሮች ራሱ እስከምንወቀስ ድረስ እያደረጋችሁት ያላችሁት ነገር እንደው እናንተ እኮ ፈሳችሁ ብትፈሱ እኮ ሚዲያ ላይ እኮ የሚታየላችሁ ምክንያቱም ሰው ይወዳችኋል። የፈለጋችሁት አብርሃም ሰው ሲረዳ ስንት ነገር ሲያረግ እኮ አይ ዶንት ኖ በቃ እኔ እንጃ በጣም እኔ ማርያምን በቃ መናገር ከሚያቅተኝ በላይ ነው አሁን እየሆነብኝ ያለው። በተለይ አብርሃም እናንተ የፈለጋችሁት ነገር ሆኑ። ሄርሜላንም የራስሽ ህይወት ሊኖርሽ ይችላል፣ ነገ አይታወቅም። ሩታም ከዚህ በፊት ህይወት ኖሮሻል፣ እነ ደስታ ምናምን እንደዛ ተጋፈሽ ሰርተሻል። አንቺም ብዙ ጥፋት ያጠፋሽውን ጥፋት ግን የአብርሃም ይሄን ያክል በቀል እንደዚህ አይነት ልትበቀዩ የፈለግሽበት ነገር አይ ዶንት ኖ በቃ ምንም ሊገባኝ አልቻለም። ጌታ በቃ እኔ በቃ ካይምሮ በላይ ነው። በቃ ታጭሳላችሁ ወይ ታጭሳላችሁ። በተለይኛማ ቡታደራ ያለን ዩቲዩበሮችማ ወይ እነዚህ ሰገብግቦች ወይ እንደዚህ ምናምን ነገር እንዴ ብዙ ነገር እኮ መስራት ይቻላል እኮ። ይሄ ጥንቁልና ምናምን ጭራሽ ተባብሶ ደግሞ የጠንቋይ ቤት እዚህ ያገኘሁት ሲባል እንዳንድ እኔ አገሬ ስለሆነ በቃ ይደብረኛል። በቃ ደስ አይለኝም። በቃ ገባችሁ? ደስ አይለኝም። በጣም ነው የሚከፋኝ እንደዚህ ብሎ እንትን ሲደረግ የምሬ ነው። በጣም ደስ አይለኝም እና በቃ በጣም ነው ማለት ነው። ለማንኛውም ሩታ ግን የት ቦታ ልትወስጂው ነበር ባይደረስብሽ? አብርሃም እንደው እንትን ልትውጡት ነበር እንዴ? አብርሃም እንትላንት ልትውጡት በእርግጠኝነት ሰው ባይደረስባችሁ የሆነ ነገር ለማድረግ ነው እቅድሽ ሩታ። አብርሃም ወይም የሆነ ነገር በቃ ከሚዲያ ለማጥፋት ከሰው ለማስጠላት አይኖ። አሁን ሄርሜላ ጋር ቢመጣ እኮ ሄርሜላ ጋር ወይም አንቺን ሄርሜላን ትቶ አንቺን ጋር ቢሄድ እኮ እሱ ነው የሚረገጠው እኮ ድብን ተደርጎ የሚረገጠው እሱ ነው። እና ስለዚህ በጣም የሚያስጠላባችሁ በጣም እንጃ በቃ ማለት በቃ ሩታ በቀልሽን ትተሽ በፍቅር ከሆነ በፍቅር ብዙ ነገር ማስተማርትሽ ነበረ፣ በጣም ብዙ ነገር። ነገር ግን አንቺ ፍቅር ሳይሆን በቀል ነው ያልሽው። እስቲል እስካሁን ሰው እንዴት በበቀልን ታስተምሪያለሽ አንቺ? ማለት የሆነ የምትናገሩት ነገር ታጣላችሁ አይደለ? እግዚአብሔር እኮ እኛ ይቅርታ ሊለን የፈለገው እኮ በመስቀል ላይ ሆኖ እኮ ይቅርታን እኮ ነው አይደል? ወይ ለእናንተ በድንጋይ ላይ እኮ ውሃ ማፍሰስ ነው። ለእናንተ ፍቅር ማስተማር ማለት በተለይ ሩታ ፍቅር ማስተማር ማለት በድንጋይ ላይ ውሃ ማፍሰስ ነው። እና ይሄ ነው ማለት የምችለው። እኔ ብዙ ነገር ማውራት አልፈልግም፣ ግን ገነት ልደውልላት አታነሳልኝም። በነገራችን ላይ ግን
ለማንኛውም ቤተሰብ ብቻ አብርሃም ደህና ይሁን፣ ሰላም ይሁን፣ ወደ ራስ ወደ ጤንነቱ ይመለስ። ከዛ በኋላ ደግሞ ምን እንደሚፈጠር ታያላችሁ። የምሬ ነው። አይ ዶንት ኖ በቃ ማለት እኔ ምን እንደምላችሁ አላውቅም በነገራችን ላይ እና በቃ እና ለማንኛውም የኔ ወዶች ከዚህ በኋላ የሚመጣልን ነገር እናያለን። ከዚህ በኋላ ምንም ማለት አልፈልግም። ምክንያቱም ገነትን እኔ ቤቷ ድረስ ሄጄ ነው ማውራት የምፈልገው እንጂ በስልክ የምትለኝ ቪዲዮ ላይ መውጣት ከፈለገች ኦኬ ቪዲዮ ላይ እዚህ ያተመጣለው ስራ ቦታውም ስለማጥማት ሁላችንም እንተዋወቃለን እኮ ፋሚሊ። ግን በዚህ ልክ ደግሞ የአብርሃም ጠላት ሆናችሁ መገኘት ማለት በራሱ ያስተዛዝባል። ለማንኛውም ወዳችኋለሁ፣ በጣም ማከብራችሁ። ያላችሁበት ሰላማችሁ ብዝት ይበል። ቪዲዮ ላይክ ያደረጋችሁ ውጡ፣ አበረታቱን። ያው ብናገኝ ምን 1000 ብር 1500 ብር ቢወርድ ነው ምንድነው እናንተ እንደዚህ መስገብገብ? ላይክ አርጉልን በቃ። ይሄን ያክል እኮ ብዙ ገንዘብ የምናገኝ እኮ የምታስመስሉት። ማርያምን ላይክ አርጉ እና በረታቱን። የልጅ እናት ነን እኮ ያው ከመቀመጥ ይሻላል በሚለው ነው። ገባችሁ? እና ወዳችኋለሁ። ላይክ በማድረግ ተባበሩን። ባይ ባይ። ሰላማችሁ ብዝት ይበል።